ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም እግዚአብሔር ይመስገን። እናንተ ጋር ሁሉም ሰላም፣ ሁሉም አማን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። ሰብስክራይብ አድርጉ፣ አትፍሩ። ምንም መከፈልበት ነገር የለም። ሰብስክራይብ ብታደርጉ እኔን ይጠቅመኛል። እናንተ ምንም የጎዳችሁ ነገር የለም። ሰብስክራይብ አድርጉ፣ ምን አለበት? ሌላ ደግሞ ውዶቼ ወደ ኢትዮጵያ ስትገቡ ማድረግ ያለባችሁ ነገር ልንገራችሁ ብዬ ነው። እሱስ ምንድን ነው? ወደ ኢትዮጵያ ስትገቡ ብራችሁን ማውጣት አትችሉም። ማንቀሳቀስ ብራችሁን አትችሉም። መጀመሪያ ፋይዳ ካላወጣችሁ መንቀሳቀስ አይቻልም። ፋይዳ ከአካውንታችሁ ጋር ስለሚያዙ ማውጣት አለባችሁ። እኔ በፊትም ቪዲዮ ሰርቼ ነበረ። አሁን የሆነች ጓደኛዬ እሷ ስለጠየቀችኝ ሌሎቹ ያልሰሙትም ያላወቁትም ብዙ እህቶቼ ብዙ ወገኖች ይኖራሉ ብላ እሷ ስለጠየቀችኝ ነው። አንድም ደግሞ አንድ ጓደኛችን ከዚህ ትሄዳለች። ሄዳ ብሩን ከዚህ ልካ በሌላ ሰው ነበር እንደውም የላከችው። በራሷ እንኳን ብትልክ አዎ፣ በራሱ በሌላ ሰው ብር ልካ ያ ብር እንዳይወጣ ታገደ። ለምን? ብሩ ፋይዳ ከአካውንቱ ጋራ ካልተያዘ ብር ማውጣት አይቻልም። ስለዚህ ከዚህ እንደሄዳችሁ ግዴታ ፋይዳ ያስፈልጋል። ከዚህ የምትልኩት ደግሞ ብሩ ማለት ነው የትም አይሄድባችሁም። እንግዲህ ከእግዚአብሔር ፍቃድ ጋር እሱ እንኳን አካውንቱ ላይ ያልተሞላ ብር በጣም ያሳስባል፣ በጣም ያሳስባል። ግን እንደዛም ሆኖ የትም አይሄድም፣ ምንም አይሆንባችሁም። እኔም ፈርቼ ነበረ በፊት ሳልሄድ በፊት ያስገባሁትን ብር አካውንት ላይ መሙላት አይቻልም ስለተባለ አካውንቴ ላይ አካውንቱ የሰው አካውንት ሰው ማየት አይችልም ብሎ ስለአሉ እኔም እየፈራው ነበር ስልክ የነበርኩት። ግን ወደ ሀገሬ ገብቼ አካውንቴን ሳይ ምንም አንድ ነገር አውለንም ትክክለኛ ቡኩ ላይም ባይሞላ አካውንቴ ላይ ቁጭ ብለዋል። ግን ቡኩ ላይ ማንኛውም ሰው ማስሞላት አይቻልም። ምናልባት ከዚህ በሰው ልካችሁ ያ ሰው ብሩን አስገብቶ ማስሞላት ይችላል እንጂ የሰው አካውንት ውስጥ ገብቶ ማየት አይቻልም ነው የተባለ። ስለዚህ ከዚህ የምትልኩ ብር ምንም አይሆንም። ግን ብዙ ረጅም ሲቀመጥ አካውንቱ ላይ ሳይሞላ እሱ ያሳስባል። እኔም ፈርቻለሁ፣ ግን ያሳስባል። ምንም ቢሆን ብራችሁን ያዛርጉና ልክ ልትሄዱ አካባቢ ላኩ። ስትሄዱ አካባቢ ወደ ሀገራችሁን ለመመለስ ስታስቡ ሳምንት ሲቀር ብትልኩ ምንም አይሆንባችሁም ብዬ ነው የማስበው። ሌላው ደግሞ ፋይዳ ነው። ያው ፋይዳ ግድ ነው። እንኳን አይደለም እኛ በሰው ሀገር ያለ ነው አይደለም ኢትዮጵያ ውስጥ ያሉት ራሱ በጣም ያሳስባል። አለ ፋይዳ አካውንቱ አይንቀሳቀስም። ብዙ ነገር ነው ፋይዳ የተባለው። እሱን ለማውጣት ደግሞ ግዴታ 15 ቀን መጠበቅ አለባችሁ። እሱን ተመዝግባችሁ አሻራ ሰጥታችሁ አሻራ ከሰጣችሁ በኋላ 15 ቀን ይቆያል። 15 ቀን ከቆያችሁ በኋላ ሚሴጅ ሲገባላችሁ ነው ሄዳችሁ ቴሌ ሄዳችሁ የምታወጡት። በዛ ሰዓትም እሱም ወር ድረስ ያቆያችኋል። ከዛም በኋላ ምናልባት ወደ ሀገራችሁ ለፓስፖርትም ሊሆን ይችላል፣ ለሌላ ጉዳይም ሊሆን ይችላል። ለፓስፖርት ከሆነ ግን ስትሄዱ 2 ወር አይበቃችሁም። የ2 ወር ደርሰን እንመጣለን። የ2 ወር ፍቃድ ሰጠንና እንደዛ 2 ወር ይበቃናል። አይቻልም። ፋይዳ ራሱ ከሌለ ፓስፖርቱ ማሳደስ አይቻልም። በፊት ይቻል ነበር፣ ግን አይቻልም።
አንደኛ ፓስፖርት ያስፈልጋል፣ አንደኛ ፋይዳ ያስፈልጋል፣ ሁለተኛ የልደት ካርድ ያስፈልጋል። አሁን ልደት ካርድ ከሌለ ማውጣት አይቻልም እና 2 ወር አስፈቅዳችሁ ለምትሄዱት አይበቃችሁም። 3 ወር እንዲህ አድርጉ። ፋይዳ ለማውጣት 1 ወር ይፈጃል። ከዛ ደግሞ የልደት ካርዱን ደግሞ ከዛም በኋላ ነው ማውጣት የምትችሉት። ፋይዳ ብቻውን ሳይሆን የትክክለኛ መታወቂያም አለ። እንግዲህ የቀበሌ ነገር ታውቃላችሁ አይደለም? 1 ወር 2 ወር አይበቃችሁም እና አጉል እንዳትሆኑ ለማለት ነው ወገኖቼ። እኔ ብዙ ስቃይ አይቼ ብሬን ከፍዬ ሳልወስድ የመጣሁት አለ። ቀበሌ ሄጄ ሌላ መታወቂያ አለ ከፋይዳ ውጪ ማለት ነው። ትክክለኛ መታወቂያ አለ። እሱን ራሱ አወጣዋለሁ ብዬ ብሬን ከፍዬ ወይ ለብሬ አልሆንኩ ወይ መታወቂያን አልወሰድኩ። አጉል ሆኖብኝ ግማሹን ከፍዬ ዝም ብዬ መጣሁ ሳይደርስልኝ ሲቀር እና የቀበሌ ነገር ታውቃላችሁ። በዚህ ወጥቶ በዚህ ወርዶ በዚህ እንዲሆኑ በዚህ ወርዶ በቃ ጣጣው ብዙ ስለሆነ ትቼው መጣሁ እና እናንተም አጉል እንዳትሆኑ እንደኔ ማለት ነው። አጉል እንዳትሆኑ ነው የምላችሁ። ሌላው ደግሞ መታወቂያ ነው። ያን ፓስፖርት ነው። ፓስፖርት እንግዲህ ግዴታ ፓስፖርቱ ካላሳደሳችሁ ወይ ፓስፖርቱ ከእጃችሁ ኖርማል ካልሆነ ወደ ሰው ሀገር መምጣት ወይ ደግሞ መመለስ እንደማትችሉ ነው። ወይ ረዘም ያለ ቀን ፍቃድ ወስዳችሁ ሂዱ ነው የምላችሁ ወገኖቼ። አጉል እንዳትሆኑ ነው እና ሌላው ደግሞ ምን ማለት ነው? የሆነች ጫፍ እንደው ልንገራችሁ፣ ሸረፍ አድርጌ ልለፍ። የሰው ሀገር ላይ ቁጭ ብላችሁ ማለት ነው ብር ልካችሁ ለጓደኛዬ ለባል የምትሉት እህቶቼ ራሳችሁ ጠብቁ። አንድ ጓደኛዬ የቅርብ ዘመዴ ናት። ብር ስትልክ ባል አለኝ፣ ትክክለኛ ባሏ ነው። ብር ልካ እንዲህ ያረጋል ብላ ስትልክ እሱ ግን ብሩ የት እንደገባ አያውቅም። እሷ ግን እንደው እውነት እንዲህ አርገዋል ቤት ሰርተዋል። አንዴ ቤት ልሰራባት ነው በጎን ቤት ልሰራባት ነው ብሏታል። ግን እሱ ቤት እየሰራት አይደለም፣ ከሷ እየለቀማ በሌላ እየሳደገ ነው። እንደው የፈለገ ነገር ብትሆኑ ማለት ነው የልጆች አባትም ቢሆን አትመኑ። ወንዶቹ እንደ ወልዳችሁ የልጆች አባታችሁም ቢሆን ራሱ አትመኑ። ሙሉ በሙሉ አትመኑ። ባላችሁም ቢሆን ዳርም ቢሆን አትመኑ። ከጎን የሚቆም ወንድምሽ ካለ ከጎኑ የምትቆም እህት ካለችሽ ትክክለኛ ይሄ ሰው እሷ የምትልኮ በሰው ሀገር ተሰቃይታ የምትልኮ ብር እውነት ነው ወይ ጥቅም ላይ የሚያውለው ብሎ አጠገቡ ቆሞ አይቶ የሚነግርሽ ሰው ካለ እንጂ በብራችሁ አትጫወቱ፣ በጉልበታችሁ አትጫወቱ። በሰው ሀገር በር ተዘግቶባችሁ አጉል እንዳትሆኑ ነው የምላችሁ ወገኖቼ። በተረፈ ከኔ በላይ እናንተም ታውቃላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። መልካም ቆይታ